አይቴ ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ስም እንደምንሰነበታችሁ አሜን። በምሕረቱ ቸርነት የጠበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንግዲህ የዮሐንስ ወንጌል ማብራሪያ ክፍል 1 ነው የምንጀምረው። እግዚአብሔር አምላካችን ለሁላችንም ምስጢሩንና ጥበቡን ይግለጽልን። እንግዲህ ያው የሶስቱ ወንጌሎች በተለይ በልዩ ልዩ በሚዲያም በማህበረሰብም ዩቲዩብ አይታችኋቸዋል። ዮሐንስ ወንጌል ግን እስካሁን ስላልሄድንበት እሱን እናስቀድማለን። ከአራቱ ወንጌሎች በምስጢርም ጠለቅ የሚለው የዮሐንስ ወንጌል ስለሆነ ዮሐንስ ወንጌልን የምናስቀድምበት ዋና ምክንያት እሱ ነው። እንግዲህ ያው እንደ መጀመሪያ መግቢያውን ነው አሁን የምናየው። ወንጌላት በሁለቱ ሐዋርያት በሁለቱ ሰባ አርድእት ወይም ከ72ቱ አርድእት በሚሆኑ የተጻፈው ማቴዎስና ዮሐንስ ከ12ቱ ሐዋርያት መካከል ናቸው። ቅዱስ ሉቃስና ቅዱስ ማርቆስ ደግሞ ከሰባ አርድእት ናቸውና አባቶቻችን ይህ ያለ ምክንያት እንዳልሆነ ይገልጻሉ። ሰባ አርድእት ብቻ ወይም ሐዋርያት ብቻ እንዳይጽፉት ያላደረገበት ምክንያት እንዲጽፉት ያላደረገበት ምክንያት አለው። ሐዋርያት ብቻ ጽፈውት ቢሆን ሰባ አርድእት ለማስተማር ሲወጡ የሚቀበላቸው አልነበረም። እናንተማ የውጭ ናችሁ፣ የውስጥ ብትሆኑ 12ቱ ሐዋርያት ወይም አራት ወንጌላውያን ወንጌል ሲጽፉ እናንተም ወንጌል ትጽፉ ነበረ። ወንጌል እንዳትጽፉ ያደረጋችሁ የውጭ ስለሆናችሁ ነው ብለው አይሁድ ትምህርታቸውን ከመቀበል ወደ ኋላ እንዳይሉ ለሰባ አርድእትም ክብር እንዳላቸው ለማሳየት ምዕመናን ነቅተው ተግተው እንዲሰሟቸው ሰባ አርድእትን ከወንጌል ጽሑፍ እንዲሳተፉ አድርጓቸዋል። ያው ሁለቱ ተሳትፈዋል ማለት ነው። ሁለቱን ከሐዋርያት ያደረገበት ምክንያት ደግሞ ሰባ አርድእት ብቻ ቢጽፉት ወንጌል እንዳትናቅ ነው። አይ ወንጌል ደግ ሕግ ብትሆንማ አይማድ የተባሉት የምስጢር ደቀ መዛሙርቱ ከ12ቱ ይጽፉ ነበረ። እነዚህማ የአፋ አርድእት ናቸው፣ የውጭ አርድእት ናቸው፣ የኢየሱስ ክርስቶስ ቀራቢዎች አይደሉም፣ ተራሳዎች ናቸውና የተራሰው ዝግጅት ነው ብለው ወንጌልን ንቀው እንዳያዩት ሁለቱን ከሐዋርያት ከቅዱስ ማቴዎስና ቅዱስ ዮሐንስ ከሐዋርያት መካከል እንዲሆኑ አድርጓቸዋል። ስለዚህ ወንጌል በሰባ አርድእትና በሐዋርያት የተጻፈችው ስለ ክብረ ወንጌልም ስለ ክብረ አርድእትንም ነው ይሉታል አባቶቻችን። ከሐዋርያት ሁለቱ መሆናቸው ስለ ክብረ ወንጌል፣ ከሰባ አርድእት ደግሞ ሁለቱ መግባታቸው ስለ ክብረ አርድእት፣ ሰባ አርድእት ለማስተማር ሲወጡ አንቀበልም የሚሉ ሰዎች እንዳይኖሩ ለማድረግ ነው። እንግዲህ ጌታችን ሰው ሆኖ ዓለምን ለማዳን ሰው ሆኖ ስጋ ለብሶ 3 ዓመት ከ3 ወር ዙሮ ወንጌልን አስተምሮ ትምህርቱ በምር ሲረዳለት ለመድኃኒተ ዓለምን ለማዳን በቀራንዮ ተሰቅሎ ሙቶ በሞቱ ዓለምን አድኖ ሞትን ድል አድርጎ ከተነሳ በኋላ 40 ቀን ለሐዋርያት መጽሐፈ ኪዳንን አስተምሮ በ40ኛው ቀን አድርጓል። እንግዲህ ከማድረጉ በፊት ትእዛዝ አዟቸዋል። አንተ ሙሴ ነበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እምአርያም፣ ሰማያዊ ኃይልን ሰማያዊ እውቀትን ጥበብን እስክታገኙ ከኢየሩሳሌም አትውጡ ብሏቸዋል። አንዱ ትእዛዝ ይሄ ነው። ሌላኛው ሁሮ ማሩ ውስተ ኩሉ አጽናፈ ዓለም በማቴዎስ ምዕራፍ 28 ቁጥር 19 ላይ የምናገኘው ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ወንዝ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ ያድርጓቸው ብሎ ትእዛዝ አዟቸዋል። ይሄ ትእዛዝ ውስተ ኩሉ አጽናፈ ዓለም ነው የሚለው። የሐዋርያት ሥራ ምዕራፍ 1 ላይም ሰማያዊ ኃይልን ሰማያዊ እውቀትን መንፈስ ቅዱስን በተቀበላችሁ ጊዜ በኢየሩሳሌም በሰማርያ በይሁዳ በዓለም ዳርቻ ሁሉ ምስክሮች ትሆናላችሁ ብሏቸዋል። ወንጌልም ላይ በዓለም ዳርቻ እስከ ዓለም ዳርቻ እንደሄዱ አዟቸዋል። እዚህም ላይ እስከ ዓለም ዳርቻ ድረስ ምስክሮች ትሆናላችሁ ብሎ ትእዛዝም ትንቢትም ነግሯቸው ስለነበር ጌታችን ካረገ መንፈስ ቅዱስን ከተቀበሉ በኋላ ሐዋርያት ይህን ዓለም ዕፃ በዕፃ ብለው ተካፍለው ለማስተማር ወጥተዋል። እንግዲህ ለማስተማር ሲወጡ ቅዱስ ዮሐንስ ሀገረ ስብከቱ ወደ ኤፌሶን ነው። የቅዱስ ዮሐንስ ሀገረ ስብከቱ ኤፌሶን ነው። የቅዱስ ማቴዎስ ፍልስጤም ነው። ቅዱስ ማርቆስና ቅዱስ ሉቃስ ከሰባ አርድእት ስለሆኑ ቅዱስ ሉቃስ ወደ ግሪክ አካባቢ ነው የሄደው፣ በመቄዶንያ አካባቢ። ቅዱስ ማርቆስ ደግሞ ቅዱስ ጴጥሮስን ተከትሎ ሮምና ግብጽ ነው ያስተማረው። እነዚህን ነው እንዲጽፉ ያደረጋቸው። ከዛ በኋላ ወጥተው እንግዲህ
ነቅተው ተግተው ካስተማሯቸው በኋላ አንዱን አስተምረው ወደ አንዱ በሚወጡበት ጊዜ በቃል የተማሩት ስለሚረሳቸው ወደ ጽሑፍ ማስፈር አስፈላጊ ሆኖ ተገኝቷል። አንዳንዶቹ ደግሞ እንደ ቅዱስ ማቴዎስ ያሉት የተነሱ ውዝግቦችንና ክርክሮችን ለማርገብ የሚነገረው ትምህርት ትክክል አይደለም፣ ውሸት ነው፣ ሐሰት ነው የሚሉ አይሁድ ስለነበሩ የነሱን ክርክር ለማርገብ እንዲጽፉ አድርጓቸዋል። እንዲህ በተለያየ ምክንያት ነው እንግዲህ ወንጌላት የተጻፉት። አራት ሆነው ነው የተጻፉት። አራት ሆነው የተጻፉበት ምክንያት የራሱ ምስጢር አለው። እግዚአብሔር በአራት ነገር የሰራቸው በርካታ ምሳሌዎች አሉ። በመጽሐፍ ቅዱስም በታሪክም በትንቢተ ሕዝቅኤል ምዕራፍ 1 ላይ እና በራእየ ዮሐንስ ምዕራፍ 4 ላይ እንደምናገኘው የሥላሴን መንበር የሚሸከሙ ወይም የእግዚአብሔር መንበር ዙፋን ተሸክመው የሚታዩ አራቱ ኪሩቤል አሉ፣ ወይም አራቱ እንስሶች የሚላቸው በመገለጫቸው በሰው መልክ፣ በላም መልክ፣ በንስር መልክና በአንበሳ መልክ ስለሚገለጹ አራቱ እንስሶች ይላቸዋል። እነዚህ ኪሩቤል ናቸው እና እነዚህ አራቱ ወንጌላውያን የነዚህ የአራቱ ኪሩቤል ምሳሌዎች ናቸው። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን ለእያንዳንዳቸው ዘአንበሳ ማርቆስ የእስክንድሪያውን በአንበሳ፣ ሉቃስ በላይ፣ ማቴዎስ በሰው መልክ በሚታየው ኪሩብ፣ ዮሐንስ ደግሞ በንስር መልክ በሚታየው ኪሩብ ይመሰላሉ እና የእያንዳንዳቸው ሰፊ ምስጢር አላቸው። ማቴዎስ በገጸ ብእሲ ነው የሚመሰለው በሰው መልክ። ልክ የጌታችን ሰብአዊ ልደቱን አብዝቶ ይጽፋል። ወንጌሉ ሲጀምር የአብርሃም ልጅ የዳዊት ልጅ የአብርሃም ልጅ የይስሐቅ አብርሃም ይስሐቅን ይስሐቅ ያዕቆብ እንዲህ ያደረገ ሰብአዊነቱን የበለጠ አጉልቶ ሰው መሆኑን ስለሚገልጽ ማቴዎስ በገጸ ብእሲ ተመስሏል። ማርቆስ ደግሞ በአንበሳ ተመስሏል። አንበሳ አስፈሪ ነው። በተለይ ላምን ያስፈራዋል ሰብሮ ስለሚመገበው እና የቅዱስ ማርቆስ ደግሞ ሀገረ ስብከቱ ግብጽ ነው። ግብጽ ከዛ በፊት በላም ታመልክ ነበር እና አምልኮተ ላህምን ከግብጽ ያጠፋ ስለሆነ በላም ይመሰላል። ሉቃስ ደግሞ በማርቆስ በአንበሳ ይመሰላል። ሉቃስ ደግሞ በላይ በትምህርቱ ውስጥ ልክ የጠፋው ልጅ ምሳሌ ሲገልጽ ፍሪዳውን አምጡ፣ ላሙን አምጡ፣ ረዱ፣ እንብላ፣ እንጠጣ፣ ደስም ይበለን ይላል በምሳሌ። እንግዲህ አሁን ላይም የተባለ ጌታችን ነው። እሱ በቀራንዮ ታርዶ ሁላችን በልተን ጠጥተን ዘላለማዊ ደስታ አግኝተንበታልና ይሄንን አምጽኡ ላይመ መግዝአ ብሎ ስለሚገልጽ ሉቃስ በላይ ይመሰላል። እንግዲህ ቅዱስ ዮሐንስ በንስር ነው የሚመሰለው። ንስር ከሌሎቹ ለየት ይላል። አንበሳ፣ ሰው፣ ላም በመሬት ነው የሚንቀሳቀሱት፣ ክንፍ የላቸው፣ መብረር አይችሉም። ንስር ግን እንደነሱ እግር አለው፣ ከነሱ ተለይቶ ደግሞ ክንፍ አለው፣ መጥቆ በሮ ይሄዳል። እንዲያውም ከማንኛውም እንስሳት ይልቅ ከማንኛውም አይዋፍ በላይ ንስር መጥቆ የመሄድ አቅም አለውና ዮሐንስ በዚህ ይመሰላል። ንስር እንግዲህ እንደ ወንድሞቹ በእግር ይሽከረከራል፣ ከወንድሞቹ ተለይቶ ደግሞ በክንፉ ይበራል። ቅዱስ ዮሐንስም እንደ ማቴዎስ፣ እንደ ማርቆስ፣ እንደ ሉቃስ የክርስቶስን ሰው መሆን ይገልጻል። ወልደ እጓለ እመሕያው መጻ እያለ የሰው ልጅ ብሎ መጣ፣ ሰው ሆነ ብሎ ይገልጻል። ቃል ሥጋ ሆነ ብሎ። ነገር ግን ከነሱ በተለየ መንገድ ቀዳሚው ቃል ብሎ ቀዳማዊነቱን ንስር መጥቆ እንደሚሄድ ከአይምሮ በላይ የሆነውን የምስጢረ ሥላሴን ነገር አምልቶ አስፍቶ ይገልጻልና በዚህ ምክንያት በንስር ይመስሉታል አባቶቻችን። ስለዚህ እነዚሁ አራቱ ወንጌላውያን የአራቱ ኪሩቤል የገጸ ላይም፣ የገጸ አንበሳ፣ የገጸ ብእሲ፣ የገጸ ንስር ምሳሌዎች ናቸውና በዚህ ምክንያት አራት ሆነዋል። ሌላው የአራቱ ወንዞች ምሳሌዎች ናቸው። እንግዲህ በዘፍጥረት ምዕራፍ 2 ቁጥር 10 ላይ እግዚአብሔር በኤደን ገነትን እንዳበጀ ለሰው ልጅ ይናገራል። ከዚያ ከገነት የሚወጣ ውሃ አለና ከአራት ይከፈላል ይለዋል። ከአራት ተከፍሎ ኤፌሶን፣ ግዮን፣ ኤፍራጥስ፣ ጤግሮስ ተብሎ ወደ ተለያየ አካባቢ የሚፈስ ወንዝ ነው። ከዛ መካከል ተለይቶ ግዮን በእኛ ሀገር የኢትዮጵያን ምድር ይከባል ይለዋልና እነዚህ አራቱ አፍላጋት ከአንድ ከዕፀ ሕይወት ስር ከገነት መንጭተው በአራቱ ማዕዘን አንዱ ከምስራቅ መንጭቶ ወደ ምዕራብ፣ አንዱ ከምዕራብ መንጭቶ ወደ ምስራቅ፣ አንዱ ከሰሜን ፈልቆ ወደ ደቡብ፣ አንደኛው ደግሞ ከደቡብ ፈልቆ ወደ ሰሜን ይሄዳል። አራቱ ማዕዘን ያጠጣሉ። አራቱ ማዕዘን አጠጥተው ከመድረቅ ወደ መለምለም፣ ከመለምለም ወደ ማበብ፣ ከማበብ ወደ ማፍራት ያደርሱታል። እነዚህ አራት ወንጌላውያን በእነዚህ ነው የሚመሰሉት።
ዕፀ ሕይወት የጌታ ምሳሌ ነው። እነዛ አራቱ አፍላጋት ከገነት ከዕፀ ሕይወት ስር እንደተገኙ አራቱ ወንጌላውያንም ከአንድ ከጌታ ተምረዋል። ዕፀ ሕይወት ከተባለ ከጌታ እነዚያ በአራቱ ማዕዘን ውህነታቸውን አጠጥተው የደረቀውን አለምልመው የለመለመውን እንዲያብብ ያበበውን እንዲያፈራ እንደሚያደርጉ አራቱ ወንጌላውያንም ከክደት ወደ ሃይማኖት አምጥተው ከኃጢአት ወደ ጽድቅ ወደ ልምላሜ ንስሐ ከልምላሜ ንስሐ ወደ ጽጌ ትሩፋት ከጽጌ ትሩፋት ወደ ፍሬ ክብር ያ ማለት ኃጢአት የሰራውን ወደ ንስሐ የገባውን ደግሞ ትሩፋት ወደ መስራት ትሩፋት የሚሰራውን ደግሞ ክብር ወደ ማግኘት ያሳድጉታል እና በእነዚህ በአራቱ አፍላጋት በትልልቆቹ በመጽሐፍ ቅዱስ የሚታወቁት በኤፌሶን በግዮን በኤፍራጥስ በጤግሮስ ይመሰላሉ እና የነዚህ ምሳሌዎች ናቸው አራቱ ነው የጻፉት። ሌላ አራት ነፋሳተ ምሕረት የሚባሉ አሉ በመጽሐፈ ሄኖክ ተጽፎ የሚገኙ። እነዚህ አራት ነፋሳተ ምሕረት በነፈሱ ጊዜ ለሰው ልጅ ጤና ይሰጠዋል፣ አትክልት ያድጋሉ፣ አየሩ ለሰውም ለእንስሳቱም ተስማሚ ይሆናል እና ዛሬ እኛ እንዲህ በጤና የምንኖር እጽዋቱም እንስሳቱም አራዊቱም የሰው ልጅም በሙሉ ውሃውም ሳይበላሽ የሚቆየው እነዛ አራት ነፋሳተ ምሕረት ዓለምን ስለሚቀድሱት ነው። በመጽሐፈ ሄኖክ ምዕራፍ 5 ቁጥር 18 ጀምሮ የሚገኙ ናቸውና አራቱ ወንጌላውያን በአራቱ ነፋሳተ ምሕረት ይመሰላሉ። ምክንያቱም እነዚህ አራት ነፋሳተ ምሕረት ነፍሰው ዓለምን ጤናማ አድርገው በተለይ ሰዎችን፣ እንስሳትን፣ ማያትን፣ እፀውን ጤናማ አድርገው እንደሚኖሩ አራቱ ወንጌላውያንም በዓለም ትምህርታቸውን ባሰሙ ጊዜ ክህደትን፣ ኑፋቄን፣ ኃጢአትን አጥፍተው ሰው በሃይማኖት ጸንቶ ምግባር እየሰራ መንግሥተ ሰማያት እንዲገባ ያደርጉታልና አባቶቻችን በአራቱ ነፋሳተ ምሕረትም ይመስሏቸዋል እነዚህን አራቱ ወንጌላውያንም። ሌላው ዓለም አራት ማዕዘን አላት፣ የታወቀ አራት ማዕዘን አላት። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። ሌሎች ንዑሳን ቢኖሩም ዋናዎቹ እነዚህ ናቸው እና ወንጌል አራቱን መጻፏ በአራቱ ማዕዘን ዓለም ወይም ከጽናፈ ዓለም እስከ አጽናፈ ዓለም እንደምትደርስ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ትምህርቱ መዳረስ ያለበት ስለሆነ ወይም ለመላው ዓለም የተሰራች ሕግ መሆኗን ለማስረዳት አራቱ ወንጌላውያን እንዲጽፏት አድርጓል ጌታችን። እንዲሁም ደግሞ አራት ክፍላተ ዘመን አሉ። በእኛ አንዱ ዓመት ከአራት ይከፈላል። ከመስከረም 26 ከታኅሳስ 25 ከታኅሳስ 26 እስከ መጋቢት 25 ከመጋቢት 26 እስከ ሰኔ 25 ከሰኔ 26 እስከ መስከረም 25 ድረስ ዓመቱ በአራት ይከፈላል። ይሄ መግቦት ነው። የመጀመሪያው ከመስከረም 26 እስከ ታኅሳስ 25 ያለው መከር ይባላል። መከር ወይም መጸው ይባላል። አዝመራ የሚሰበሰብበት ፍሬ የሚደርስበት ዘመን ነው። ከመስከረም ከታኅሳስ 26 እስከ መጋቢት 25 ያለው ሐጋይ ይባላል። በጋ ደረቅ ማለት ነው። ከመጋቢት 26 እስከ ሰኔ 25 ያለው ደግሞ በልግ ይባላል። ጸደይ ዘመነ በልግ ይባላል። ጸደይ የሚባለው ይሄ ነው። በብዛት ብዙ ሰው ጸደይ የሚለውና አደይ የሚለው ቃሉን በማያያዝ ጸደይ የሚለውን ለዚህ ለመስከረም ይሰጠዋል። ግን ስህተት ነው። ጸደይ የሚባለው ጸደይ በልግ ማለት ነው እንጂ ጸደይ ይሄ አበባ የሚያብብበት ወራት ማለት አይደለም። ከሰኔ 26 እስከ መስከረም 25 ያለው ደግሞ ዘመነ ክረምት፣ ወራ ክረምት፣ ወራ መሬት ይባላልና አራት ወንጌላውያን በዚህ ይመሰላሉ። አንዱን ዘመን አየራት ከአራት ከፍለው እነዚህ አራቱ ክፍለ ዘመኖች ዓመቱ አንድ አይነት አይደለም። ሙቀቱም፣ ነፋሱም፣ መጋቢ ኮከቡም የተለያየ ነው። አራት ወንጌላውያንም አንዱ ወንጌላዊ ከአንዱ የሚያስተምርበት የሚገልጽበት የተለየ ነውና በእነዚህ በአራቱ ክፍላተ ዘመንም ይመሰላሉ። እስራኤል ከግብፅ ሲወጡ የምትከተላቸው ደንጊያ ነበረች። ቅዱስ ጳውሎስ ኋላ ይገልጿታል። ሁሉም ይከተላቸው ከነበረው አለት ጠጡ ይላል እና ያቺ አለት አራት ገጽ ያላት ናት። በአራቱ ገጽ ሶስት ምንጭ ታፈልቃለች እና 12ቱ ነገደ እስራኤል በአራቱ ማዕዘን ሆነው ይጠጧታል። አራት ገጽ ያላት ናት። በአንዱ ገጽ 3 በአንዱ ገጽ 3 በአንዱ ገጽ 3 12 ይሆናልና እነዚህ አራቱ ወንጌላውያን በዛች በአራቱ ገጻተ ኮኩ ይመሰላሉ።
አራቱ ገጻተ ኮክ ሶስት አመንጭተው ነገደ እስራኤልን ህዝበ እስራኤልን ከጽማ ስጋ እንዳዳኗቸው አራቱ ወንጌላውያንም እስራኤል ዘነፍስን ትምርታቸውን እንደ ውሃ አፍልቀው ከክደት ከኑፋቄ ከኃጢአት ጠብቀዋቸው ይኖራሉና በአራቱ ገጻተ ኮክ ይመስሏቸዋልና እንዲህ ያሉ በርካታ ምሳሌዎች ስላሉ ወንጌላውያን አራት የሆኑበት ምክንያት ይሄ ነው። እንግዲህ ይሄ ሰው የደረሰበት ሰው የሚያውቀው ነው። ደግሞ እሱ ራሱ ባለቤቱ የሚያውቀው እኛ የማናውቀው እኛ ያልደረስንበት ደግሞ ይኖራል። እግዚአብሔር ስራውን ሲሰራ የተወሰነ ሰው የሚያውቀው ምክንያት ይኖራል። ግን በአብዛኛው እግዚአብሔር ለሚሰራው ስራ ሁሉ ምክንያቱ የሚያውቀው ራሱ እግዚአብሔር ነው። እንዴት ለምን ልንለው አንችልምና ስለዚህ አራቱ የሆኑበት ምክንያት እነዚህ ናቸው። ሌሎችም በርካታ ምሳሌዎች አሉ። በቦታ ደረጃ ያው ማቴዎስ በፍልስጤም ነው የጻፈው ሀገረ ስብከቱ እዛ ስለሆነ ወፈጸማ በህንድ የሚል በፍልስጤም ጀምሮ በህንድ እንደጨረሰው የሚናገር ይገኛል። ቅዱስ ማርቆስ በግብጽ በሮም የሚል ታሪክ ይገኛል። ያው የታሪክ ነገር ስለሆነ ቅዱስ ማርቆስ ሮምም ግብጽም ስላስተማረ ምንም የሚያዛባ ነገር የለውም። ቅዱስ ሉቃስ በመቄዶንያ ነው የጻፈው። ዮሐንስ በኤፌሶን ነው ወንጌሉን የጻፈው። በቋንቋ ደረጃ ማቴዎስ ያው ፍልስጤም ሆኖ ስለጻፈ በዕብራይስጥ ቋንቋ ነው የጻፈው፣ የሚጽፍላቸው ዕብራውያን ስለሆኑ። ቅዱስ ማርቆስ በሮማይስጥ ቋንቋ ነው የጻፈው። አብዛኛው ሀገረ ስብከቱ ሮም ስለሆነ በሮማይስጥ ቋንቋ ነው የጻፈው። ሉቃስ እና ዮሐንስ በግሪክ ቋንቋ ነው የጻፉት። አንዳንድ መጻሕፍት በዮናኒ በጽር ብለው ይገልጹታል። ዮናኒና ጽር አንድ አይነት ነው፣ ያው የግሪክ ቋንቋ ማለት ምናልባትም የዘይቤ አንዳንድ በአማርኛ ተናጋሪ መካከል የወሎ አማርኛ፣ የጎጃም አማርኛ፣ የጎንደር የሸዋ አማርኛ እንደምንለው ያለ የዘዬ መለያየት ነው እንጂ ዮናኒና ጽር ግሪክ አንድ አይነት ናቸው። ስለዚህ አንዱን በዮናኒ አንዱን በጽር ቢል ምንም ለውጥ የለውም። አብዛኛው የሐዲስ ኪዳን መጻሕፍት የተጻፉት በግሪክ ነው። የማቴዎስ ወንጌል በዕብራይስጥ፣ ማርቆስ በሮማይስጥ ከመሆኑ ውጭ የቀሩት በሙሉ የተጻፉት በዚያ ዘመን ሰፍኖ ገኖ አብዛኛው ማህበረሰብ ይናገረው በነበረው በግሪክ ቋንቋ ነው የተጻፈው። ስለዚህ በቋንቋ ደረጃ እነዚህ ናቸው። ከጊዜ አንጻር ያው የመጀመሪያው ማቴዎስ ነው። ጌታ ካረገ በኋላ 8ኛው አልጎ 9ኛው ሲጀመር ነው። ማርቆስ ጌታ ባረገ 11ኛው ተፈጽሞ 12ኛው ሲገባ ነው። ሉቃስ ደግሞ 21ኛው ዓመት ሲገባ ነው። ዮሐንስ በ34ኛው አካባቢ 35ኛው አካባቢ ከ30 እስከ 35 ባለው ነው፣ ስፔሲፊክ አይደለም። አንዳንድ ታሪኮች 30 አንዳንድ ታሪኮች 35 ስለሚሉ ከ30 እስከ 35 ባለው ጌታ ካረገ በኋላ እንደጻፉት ይነገራል። እንግዲህ ለምንድነው እግዚአብሔር ወንጌልን አንድ ብቻ አላደረገውም? ወይ ደግሞ ከአራቱ ወንጌላውያን የአንዱ ወንጌል ብቻ ለምን አልበቃም የሚሉ ብዙ ጥያቄዎች ይነሳሉ። ከአራቱ ወንጌላውያን የአንዱ ብቻ ይብቃ እንዳንል በአንዱ ወንጌል ያለ በሌላው የማይገኝ ይኖራል። በማቴዎስ ያለ በማርቆስ የሌለ፣ በማርቆስ ያለ በማቴዎስ የሌለ፣ በሉቃስ ያለ በዮሐንስ የሌለ፣ በዮሐንስ ያለ በሉቃስ የሌለ ይገኛል እና ስለዚህ አንዱ ለአንዱ ማሟያ ይሆናል። እንዲያ ከሆነ አራቱ ሁሉ አንድ ሆነው እንዲጻፉ ለምን አላደረገም ቢባል ጥበብ እግዚአብሔር ነው። የመጽሐፉን እውነተኛነት ለማረጋገጥ ነው። መጽሐፍ ቅዱስን እውነተኛ መሆኑን ከምናረጋግጥባቸው መንገድ አንዱ እነዚህ ሰዎች በተለያየ ጊዜ በተለያየ ቦታ በተለያየ ማህበረሰብና በተለያየ ቋንቋ ነው የጻፉት። ሐሳቡ ግን አንድ አይነት ነው። አንደኛው ፍልስጤም፣ አንደኛው ኤፌሶን፣ አንደኛው ግሪክ መቄዶንያ፣ አንደኛው ግብጽ ሆኖ ጽፎት ሐሳባቸው የማይለያይ አንድ አይነት ሆኖ ሲገኙ ነገሩ የመንፈስ ቅዱስ ጥበብ እግዚአብሔር መሆኑ እንዲታወቅ የበለጠ ለመጽሐፉ እውነተኛነት ማረጋገጫ እንዲሆን ነው ጌታችን ወንጌላት አንድ ብቻ ሆነው እንዲጻፉ አለማድረጉ ማለት ነው። እንግዲህ የቅዱስ ዮሐንስ ያው ምን ቀጥለው ወደፊት ዮሐንስ ወንጌል ስለሆነ የቅዱስ ዮሐንስ ሀገረ ስብከቱ ኤፌሶን ነው። ኤፌሶን በጣም በጣዖት አምልኮ በጣም የታወቀ እነ አርጤምስ እነ ዜውስ የሚባሉ ሰው የሚመለክበት በቀጥታ የአምላክ ልጅ አምላክ እያሉ ሰዎቹን አምላክ ብለው ከዛ ቀጥሎ የሚወለዱት ነው የአምላክ ልጅ አምላክ እያሉ ብዙ ጣዖት የሚመለክበት ሀገር ስለነበረ በጣም ብዙ መከራ ደርሶበታል። ከዚህ የተነሳ ጠንከር ያለ ነገር ጽፏል። ፈላስፎች ይበዛሉ። ይሄ ኤፌሶንና
ግሪክ አካባቢ ያን ጊዜ ፍልስፍና በጣም የበዛበት ከኛ በላይ አዋቂ ከኛ በላይ ጥበበኛ እና ብልህ አስተዋይ የለም ብለው የሚናገሩ ሰዎች የነበሩበት እስካሁን ድረስ ትልልቅ የጥበባቸውን የሚያቀርቡባቸው የስታዲየም ፍርስራሾች ይገኛሉ። እና እነዚህን ጠበብቶች ከአቅማቸው በላይ በሆነ መንገድ ካልነገራቸው በስተቀር ሁሉም ነገር ንቀው ነው የሚመለከቱት። እና ቅዱስ ዮሐንስ ወንጌሉን የጀመረበት መንገድ የነዚህን ፍልስፍናና ጥበብ ተራ መሆኑን የሚያሳይ ነው። በመጀመሪያ ቃል ነበረ ብሎ ነው የጀመረው። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ከነሱ ፍልስፍና ተሰምቶ የማይታወቅ በየትኛው መጽሐፋቸው የማይገኝ ከነሱ መካከል አንዱ ተነስቶ የማያብራራው አዲስ ቃል ሲያመጣ ጆሮአቸውን ከፍተው ለመስማት ችለዋል። እንደ ወንድሞቹ እንደ ሐዋርያት ወልደ ዳዊት ወልደ አብርሃም ብሎ ቢሆን ምን ይሄ ምን የአብርሃም ልጅ ይስሐቅ ልጅ ማለት ምን ተራ ነገር ነው ብለው ዝቅ አድርገው ይመለከቱት ነበረ። እና ቅዱስ ዮሐንስ ከወንድሞቹ ለየት ባለ መንገድ ይጽፋል። ቅዱስ ዮሐንስ አፈወርቅ የዮሐንስ ወንጌልን ሲያብራራ ዮሐንስ አሳ አጥማጅ ነው ይለዋል። አሳ አጥማጅ ነው። በዚያ ዘመን አሳ አጥማጅ ማለት በጣም ዝቅተኛ ኑሮ የሚኖሩ ለዛውም ደግሞ በጣም በአነስተኛ መንገድ እንግዲህ ያው በማቴዎስ ምዕራፍ 4 ላይ እንደምናገኘው ያዕቆብና ዮሐንስን ጌታችን ያገኛቸው ከአባታቸው ከዘብዴዎስ ጋር የተቆራረጠ መረብ ይዘው ያችን እየቀጣጠሉ ነው። ወደ ትልቁ ጥልቅ ባሕር ገብተው አይደለም፣ በትልቅ ጀልባ አይደለም፣ በትንሽ ታንኳ ከትንሽዬ ውሃ ጥቂት አሳዎችን እየያዙ የሚኖሩ በጣም ዝቅ ባለ መንገድ የሚኖሩ እውቀት የሌላቸው ናቸው። በሌላ መንገድ ዮሐንስና ጴጥሮስ ሲያስተምሩ ሰምተው አይሁድ እንዴ እነዚህ መጽሐፍ ያልተማሩ የማይጽፉ የማያነቡ ሰዎች ይህንን ከየት ያገኙት ብለው እስኪያደንቁ ድረስ አላዋቂነታቸው በአይሁድ ዘንድ የታወቁ ሰዎች ናቸው። እና እነዚህን ጥበበኞች ነን ከኛ በላይ አዋቂ ፈላስፋ የለም ብለው የሚመኩ ግሪካውያን ለማሳፈር ይህን ወንጌል በማናጻፈው ምንም ባልተማረው አሳ በማውጣት ብቻ በኖረው በዮሐንስ ነገር ግን እሱ የተናገረው እነሱ ከሚናገሩት እጅግ እጅግ የላቀ ከነሱ አይምሮ በላይ የሆነ ግራ ያጋባቸውም ይሄ ነው። እድሜ ልካቸው እነሱ ከቦታ ቦታ እየተንቀሳቀሱ የንግግር ጥበብና ፍልስፍና ሲማሩ ነው የኖሩት። ነገር ግን ይህን እሱ የሚናገረው ነገር እንኳን አይደለም ሊናገሩት ሊረዱት እንኳን አይችሉም። ከአቅማቸው በላይ የሆነ ከፍ ያለ ቃል ነው የተናገረው። የጀመረበት እንኳን ይሄ ያልተማረ ሰው የተማረ ይናገረዋል የማይባል የእግዚአብሔርን ዓለም ከመፈጠሩ በፊት የነበረውን ህልውና ነው ዮሐንስ ማስተማር የጀመረው። ይህን ያደረገበት ዋና ምክንያት ሰሚዎቹ ከኛ በላይ ጠቢብ ከኛ በላይ አዋቂ የለም ብለው እነዚህን ሐዋርያትን ንቀው ነው የሚያዩዋቸው። በግሪክ አካባቢ በዛ በኤፌሶን አካባቢ ሐዋርያት ያስተምሩበት የነበረው ዝቅተኛው ማህበረሰብ ላይ ነው። ስለሚንቋቸው ዝቅተኛው ማህበረሰብ ጆሮ ይሰጣቸዋል። እና እነ ቅዱስ ዮሐንስ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ በተለይ ኤፌሶን ላይ የሰፊ የሆነ የንግድ ማዕከል አለ እና ዝቅተኛው ማህበረሰብ በዛ ዘመን ባሪያ ተብለው የሚሸጡትን ባሉበት ወደ እነሱ ገብተው ነው የሚያስተምሩት። እና አሁን ፈላስፎች ነን ጠቢባን ነን የሀገር መሪዎች ነን የሚሉት ለእነሱ ጆሮ አይሰጧቸውም። እንዲህ ያለ ከአቅማቸው በላይ የሆነ ትምህርት ሲነገር ግን ለጥበብ አይምሯቸው ክፍት ስለሆነ ከየት አመጡት? ምንድን ነው? ምን ማለት ነው? እስኪ እንስማው ወደ ማለት ስለሚመጡ ዮሐንስ ወንጌላዊ እንደዛ አድርጎ ከፍ አድርጎ ነው የጻፈው። እንግዲህ አርስቱን ብስራተ አብ ትሩፍ ረድ ተናጋሪ በመለኮት ዮሐንስ ወልደ ዘብዴዎስ ፍቁረ እግዚእነ ኢየሱስ ክርስቶስ ብለው የኋላ ሊቃውንት ጨምረውበታል። እሱ በቀጥታ ቀዳሚው ቃል ብሎ ነው የሚጀምረው። የኋላ ሊቃውንት ግን ብስራተ አብ ትሩፍ በትሩፋተ ስጋ በትሩፋተ ነፍስ ከከበረ በትምህርት ከወለደን አባት ከሆነ ከዮሐንስ የተገኘ ለማለት ነው። ረድ ተናጋሪ በመለኮት ረድ ዘያፈቅሮ በወንጌሉ ላይ በውስጥ ጌታ የሚወርደው ደቀ መዝሙር ተብሏልና ረድ ተናጋሪ በመለኮት ማለት ነገረ መለኮትን አምልቶ አስፍቶ የተናገረ ወይም ነባቤ መለኮት ቴዎሎጎስ ማለት ነው። እና በመጽሐፍ በቤተክርስቲያን ታሪክ ቴዎሎጎስ በሚባል የሚታወቁ እነዚህ ሁለት ሰዎች ናቸው። ከቀደሙት ዮሐንስ ወንጌላዊ ከኋላው ቅዱስ ጎርጎርዮስ ናቸውና ሁለቱም ነባባያነ መለኮት ተብለው ተገልጸዋል። ስለዚህ ይህንን ምስጢረ መለኮትን አምልቶ አስፍቶ ስለተናገረ ነባቤ መለኮት ተናጋሪ በመለኮት ፍቁረ እግዚእነ ኢየሱስ ክርስቶስ ወልደ ዘብዴዎስ ይሉታል በአርስቱ። ፍቁረ እግዚእነ ኢየሱስ ክርስቶስ እሱ ራሱ ነው የተናገረው። ጌታ የሚወዱ ደቀ መዝሙር ብሎ በወንጌል ውስጥ እናገኛለን። ወልደ ዘብዴዎስ ያው የዘብዴዎስ ልጅ መሆኑን ለመግለጽ ነው። እና ይሄ አርስት
አማርኛው መጽሐፍ ቅዱስ የማናገኘው የኋላ ሊቃውንት በግዕዙ ያስቀመጡት አርዕስት ስለሆነ ነው። እንግዲህ ያው የመጻሕፍት ሁሉ አርዕስት የተሰጠው በኋላ ሊቃውንት ነው። ወንጌል ዘማቴዎስ ወይ ብስራተ ማቴዎስ፣ ብስራተ ማርቆስ፣ ብስራተ ሉቃስ፣ ብስራተ አብትሩፍ፣ መጽሐፈ ግብረ ሉካን፣ ራእዩ ለዮሐንስ፣ መልእክተ ጴጥሮስ፣ መልእክተ ጳውሎስ የሚለው በሙሉ የኋላ ሊቃውንት ናቸው። በተለይ 318ቱ ሊቃውንት በዘመነ በ325 ዓመተ ምህረት አርዮስን አውግዘው ሲለያዩ ለመጻሕፍት ሁሉ አርዕስት እንደሰጡ በታሪክ ይነገራል። በልዩ ልዩ ዘመንም እነ ቅዱስ አትናቴዎስ መጻሕፍትን ሲሰበስቡ ቀኖና ሲያደርጉ ለየመጻሕፍቱ አርዕስት ተሰጥቷቸዋልና ይሄም ወንጌሉ የዮሐንስ መሆኑን የሚገልጸው ከዛ በኋላ ነው እንጂ አራቱ ወንጌላውያን በሙሉ ራሳቸው መነሻ አድርገው አይጽፉም። አሁን ቅዱስ ጳውሎስ ሲጽፍ ጳውሎስ ገብሩ ሐዋርያው ለእግዚእነ ኢየሱስ ክርስቶስ ከኢየሱስ ክርስቶስ ሐዋርያና ባሪያው አገልጋዩ ከመሆን ከጳውሎስ የተጻፈ ብሎ ይገልጻል። ጴጥሮስ ልዑከ እግዚእነ ኢየሱስ ክርስቶስ ከኢየሱስ ክርስቶስ አገልጋይ ከኔ ከጴጥሮስ የተላከ ይላል ቅዱስ ጴጥሮስ ሲጽፍ። ወንጌላውያን ግን እንደዚህ አድርገው አይጽፉም፣ ራሳቸው መሰረት አያደርጉም። ምክንያቱም የሚጽፉት ቀጥታ የክርስቶስን ቃል ነው፣ የክርስቶስን ቃል ነው። እነዛ ሐዋርያት ግን ምንም እንኳን የሚያስተምሩት ስለ ክርስቶስ ቢሆንም ከራሳቸው እያነቁ የሚያውቁትን እውቀት ነው። እኒህ ግን ክርስቶስ ሲናገረው የሰሙትን ሲያደርገው ያዩትን እሱ ስለሆነ የሚጽፉት መጀመሪያው ላይ ስማቸውን እንኳን ሳያስገቡ ነው የጻፉት እና የኋላ አባቶቻችን ናቸው የማቴዎስ ወንጌል መሆኑን የማርቆስ የሉቃስ የዮሐንስ መሆኑን የሚገልጽ አርዕስት ሰጥተው ያስቀመጡልን የኋላ ዘመን አባቶቻችን ናቸው ማለት ነው። እና እንግዲህ ይሄ መግቢያ ነው። በሚቀጥለው ቀዳሚው ቃል ከሚለው ጀምረን እግዚአብሔር አምላካችን በሰላም ያቆየን። የዛሬ ሳምንት እንቀጥላለን። አምላካችን በሰላም ይጠብቃል። ወበአይቴ ተረክበ አሰረ